ስሜ መቶ አለቃ ዮሴፍ አስማረ እባላለሁ። የአማራ ፋኖ በወሎ ቤት አማራ የስልጠና መምሪያ ኃላፊ ነኝ። ከ03 7ኛ ወር 2017 ዓመተ ምህረት ጀምሮ የአማራ ፋኖ በወሎ ስልጠና መምሪያው ባወጣው የስልጠና ዕቅድ መሰረት በየትኛውም የአማራ ክልል እንዲሁም እንደ ኢትዮጵያ እንደ ሀገር ደረጃ የምትገኙ ወጣቶች በሙሉ ወደ አማራ ክልል ወሎ አካባቢ በመምጣት የአማራ ፋኖ በሚያወጣው እቅድ መጣችሁ ይህ ስልጠና እንድትወስዱ ጥሪያችንን እናስተላልፋለን። ይህ አሁን የአማራ ሕዝብ በተለይ የአማራ ሕዝብ የተጋረጠብን የህልውና ትግል ነው። ይህን የህልውና ትግል ለአደጋ ላይ የሚጥል ስለሆነ ሁላችንም በአማራ ክልል የምንገኙ ወጣቶች ወደ ስልጠና ማዕከላችን ተገኝተን ህዝባችንን ከጥፋትና ከሞት ከእንግልት ለመታደግ ሁሉም ርብርብ ማድረግ ስለሚጠበቅበት ህፃን፣ አዋቂ፣ ትንሽ፣ ትልቅ፣ መነኩሴ፣ ሙስሊም፣ ክርስቲያን ሃይማኖት ዘር ሳይለይ የመጣውን ትልቅ የሆነ ዘር ነገድ ለማጥፋት ስለሆነ ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ለመፋለም ለመዋጋት ከስር ነቅለን ለመጣል ወታደራዊ አደረጃጀት ያስፈልገናል፣ መሰልጠን ያስፈልገናል፣ መታጠቅ ያስፈልገናል፣ መደራጀት ያስፈልገናል። ስለዚህ ለመሰልጠን፣ ለመደራጀት፣ ለመታጠቅ ብቁ ወታደራዊ ስልጠና ስለሚያስፈልገን ሁሉም እንደ ሀገር ከተቻለም እንደ አማራ ክልል ሁላችሁም በስልጠና ማዕከላችን ተገኝታችሁ የውትድርና ስልጠናውን ወስዳችሁ በእግረኛም በኮማንዶም አቅማችሁ በፈቀደውና እድሜያችሁ በፈቀደው መሰረት ወደ ስልጠና ማዕከላችን መታችሁ ሰልጥናችሁ የዚህ ታሪካዊ ተቋዳሽ እንድትሆኑ ስንል በአማራ ፋኖ በወሎ ስልጠና መምሪያ ስም ጥሪያችንን እናስተላልፋለን። እኔ መቶ አለቃ ዮሴፍ አስማረ ስልጠና መምሪያ ኃላፊና ምክትሌ 50 አለቃ ጌታቸው ሲሳይ ምክትል የስልጠና መምሪያ ኃላፊ እንዲሁም ከሌሎች የስልጠና ባለሙያዎቻችን ጋር በጋራ በመሆን ያወጣነው የስልጠና ዕቅድ ስለሆነ በዚህ ስልጠና ማዕከላችን እንድትገኙ ስንል በድጋሚ ጥሪያችንን እናስተላልፋለን። ለነሱ ማስተላለፍ የምንፈልገው አሁንም ይሄን የአንድነቱን ጥሪ ተቀብለው ወደ ትግሉ ገብተው አንድነታችንን አጠናክረን ወደፊት ያለው እንቅስቃሴያችን ብንቀጥል ነው የምንለው። ምክንያቱም እስካሁን ያሉበት ጎዳና ምንም አዋጭና ጥቅም የሌለው እስከሆነ ድረስ ኪሳራ ላይ ነው። አሁን ያደረሱባቸው ኪሳራ ደርሶባቸዋል። አሁን ደግማቸው ይችላል። ስለዚህ ወንድሞቻችን ከመጎዳታቸው በፊት ወደ አንድነቱ መጥተው አንድነታችንን አጠናክረን ወደፊት ያለው እንቅስቃሴያችን ብንቀጥል ነው የምንለው። እንደ ጠቅላላ ትግሉን እንዳመራ ወጣት ትግሉን በቅርብ ቀን ተቀላቅለውና አላማችን ወደፊት የሚንቀሳቀስበትና ትግላችን ከግብ ለማድረስ ለአማራ ወጣት እንደ ጠቅላላ ያው ጥሪ ማድረግ እወዳለሁ። እሺ፣ ለወደፊት እኔ የማስተላልፈው መልእክት ምንድነው? ቢያንስ በቃ ወዳደሮች ላይ ነው። ወዳደሮች ላይ ተውነ ነው፣ ሌላ ነገር የለውም። ተውነ ወዳደሮች እንታገልበት። ደማችን አፍሰናት ታች ከስከሰን ብዙ ጀግኖች እዚህ ያደረሱትን አሁን ደግሞ እኛም ወደዛው እየሄድን ከኋላው ናችሁ እናንተ ወዳደሮች ብትተውነና ትግላችሁ ወደፊት ብናንቀሳቀስ የሚል መልእክት አለኝ። ከዛው ውጭ ለወጣቱ ደግሞ ነገ ዛሬ የለውም። በቃ ስልጠና ጀምረናል። ማንኛውም ወጣት እየመጣ እድሜ ደረጃው 18 ዓመት ላይ የሆነ ምንም አይነት የጤና እንከን የሌለበት ወጣት መጥቶ ትግላችን ተቀላቅሎ ወደፊት ትግላችን ብናስቀጥል የሚል መልእክት አለኝ።